መብቱን ግዴታውን አውቆ ለተረዳ ውዴታ ነው ግብር ከቶ አይደለም ዕዳ ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ ትጽጋ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል ሁላችን። እነዚህ የምታዩቸው ሁለት ግብር ከፋዮች የተጣለባቸው የታክስ ውሳኔ ከደረሳቸው በኋላ ባሉ 21 ቀናቶች ውስጥ ወደ አዲስ አበባ ገቢዎች ቢሮ በመቅረብ ለታክስ ውሳኔ ቅሬታ አጣሪ ቡድኑ ድርጅታቸው የደረሰው ታክስ ውሳኔ ላይ ያላቸውን ቅሬታ አስረድተዋል። ይህ ደግሞ በመጀመሪያ ቀን የሰጡት አስተያየት ነው። እስካሁን ጥሩ ነው። መጣን ታች አስገባን መታወቂያችንን ወደሚመለከተው ቢሮ መሩን። የሚያስፈልገውን አስፈላጊ ነው የተባለውን ነገር ሰጡን። አሁን ሰነዳችንን እናስገባለን። ሊስቱን እናይና በሊስቱ መሰረት ደግሞ አስፈላጊ የጎደለ ነገር ካለ ይዘን እንመጣለን። ከዛ እነሱ ደግሞ እንጠራቸዋለን ብለዋል። እንግዲህ ሂደቱን ከዛ እናያለን። ወደዚህ የመጣሁበት ዋናው ምክንያት አካባቢ ልደታ ነው እና የተጣለብን ግብር ትንሽ ከፍተኛ ሆኖ ቅሬታ ስለነበረኝ በዛው ቅርንጫፍ ቅሬታዬን ሳቀርብ የተጣለው ግብር መጠን በዛ ቅርንጫፍ ማኔጅ የሚደረግ ሳይሆን በአዲስ አበባ ዋና ገቢዎች መሄድ አለብሽ ስለተባለ ወደዚህ መጣ። ውሳኔ በእርግጠኛ የምጠብቀው እኔ የምፈልገውን ውሳኔ እንዳገኝ ነው የምጠብቀው። ነገር ግን አንድ ለመንፈስ እረፍት የሰጠኝ ነገር ምንድነው? መጀመሪያም እንዳልኩት የቡድን መሪውና ቡድኑ ጊዜያቸውን ወስደው ያለውን ማስረጃ በትክክል ፈትነው ውጤቱ የሚገባውን እንጂ የማይገባ ነገር አንዲት ሳንቲም እንደማንከፍል ቃል ስለገቡልን እኔ እንግዲህ አሁን ውጤቱን ባላቀውም እንኳን ሙሉ በሙሉ በኮንፊደንስ የሚወጣው ውጤት ትክክለኛ ነው ብዬ ስለማምንበት ውጤቱን ነው የምጠብቀው። እነዚህ ግብር ከፋዮች የተጠየቁትን ሰነድ በማሟላታቸው ምክንያት የታክስ ውሳኔ ቅሬታ አጣሪ ቡድኑም በተደጋጋሚ ባደረገው ማጣራት ያቀረቡትን ማስረጃና መረጃዎች አግባብነት ያላቸው መሆኑን በማረጋገጥና በመፈተሽ ውሳኔ ሰጥቷቸዋል። ይህ ደግሞ ባለጉዳዮቹን ያስደሰተ ተግባር ሆኗል። የምንከፍለው ግብር ፍትሐዊነት የተሞላው እንዲሆንም ተገቢውን ውሳኔ ተወስኖልናልም ብለዋል። ውሳኔው ከመውጣቱ በፊት ምን እንደሚመስል ቁጭ አድርገው አስረዱን እና ከዛ በኋላ ያንን ሰምተን ሄድን እና መጨረሻ ላይ እንግዲህ ውጤቱ ውሳኔ ወጥቷል ተብሎ ተደውሎልን ያንን ውሳኔ ለመውሰድ ወደዚህ መጣው። ዛሬ በውሳኔው በጣም ደስ ብሎኛል። ምክንያቱም ውጤቱ እኔ የምፈልገው ስለሆነ ብቻ ሳይሆን በሂደቱ ስለተማመንኩበት ውሳኔውም ያው እውነተኛ እና መሆን ያለበት በመሆኑ በጣም ደስ ብሎኛል። ፍትህ ያላገኘ ግብር ከፋይ ይሄ እዚህ መምጣት እንደሚችል ማወቅ አለበት። ማወቅ ብቻ ሳይሆን ደግሞ ያለውን ማስረጃ ይዞ መቅረብ አለበት። ይሄ ባሌለም አንዳንዱ እኔ አሁን ስመጣ ብዙ ሰው የለም፣ በቢሮ ስንሄድ ብዙ ሰው የለም። ወይ ሰው አያውቅም ወይ ደግሞ ፍትህ አገኛለሁ ብሎ አያስብም። ስለዚህ የኛን ኤክስፒሪየንስ ነው መናገር የምችለው። የኛ ኤክስፒሪየንስ ይሄን ነገር እንደተረዳን ይሄ ቢሮ እንዳለ እንደሰማን መተናል፣ ሰነዳችንን አንጥተናል፣ ፕሮሴሱን ሄደናል፣ ፍትህ አግኝተናል። ስለዚህ ደግሞ የእውነት ምስጋና ይገባዋል የመስሪያ ቤት። ልክ እንደነዚህ ግብር ከፋዮች ሁሉ በርካታ ቁጥር ያላቸው ግብር ከፋዮች ቢሮውን ይጎበኙታል። ቅሬታቸው የሚፈታበት ሁኔታም እንዳቀረቡት ቅሬታና ይዘውት እንደመጡት ማስረጃ እንዲሁም መረጃ ይወሰናልና ሁሉም እንደ ባለ ታሪኮቻችን ደስተኛ ሆነው ላይመለሱ ይችላሉ። የታክስ ቅሬታ ማለት እንግዲህ በገቢዎች በቢሮ የሚወሰኑ ውሳኔዎች ግብር ከፋዩ አግባብ አይደለም የተወሰነብኝ ውሳኔ በሚለው የሚቀርቡ ቅሬታዎች ናቸው። እነዚህ ቅሬታዎች ከውሳኔ ጋር የተያያዙ ናቸው ማለት ነው። ስለዚህ ከአገልግሎት አሰጣጥ ጋር ሳይሆን የታክስ ውሳኔ ተጨማሪ የግብር መጠንን የሚያመጡ ውሳኔዎች ሲሆኑ እነዚህ ውሳኔዎች የታክስ ውሳኔ ቅሬታ ይሆናሉ ማለት ነው። ስለዚህ
ሁለቱ የሚለዩት በዚህ ነው። ግብር ከፋዮች ይመጣሉ፣ ይጠይቃሉ። ባለማወቅም በማወቅም የሚመጡ አሉ። ይፈታልኛል ብለው የሚመጡ አሉ። አይፈታልኝም ብለው ልሞክር ብለው የሚመጡ አሉ። ነገር ግን እኛ ግንዛቤ እንሰጣለን። ቅሬታ ማቅረብ መብት እንደሆነ መፍትሄ ያለውም መፍትሄ እንዳለው ምክንያቱም ቅሬታ የቀረበ ሁላ 100% እንዳልኩሽ ምላሽ ላይሰጥ ይችላል። ነገር ግን መፍትሄ እንደሚያገኙ ብዙዎቹ ከውጤቱ በኋላ ያያሉ። ነገር ግን ቀድመው ይሄ ነገር ይፈታል መፍትሄ ያለው ብለው ይጠይቃሉ። ያንን ግን ቀድመኛ መናገር አንችልም። ምክንያቱም ሰነዱን ማየት ቅሬታውን መመርመር ይጠይቃልና ካየነው በኋላ አብዛኛው ምላሹ ጥሩ ነው መፍትሄ አለ ብለው በተደጋጋሚ የሚመጡ ግብር ከፋዮች አሉና በዛ ደረጃ እየተሰራ ነው። በመጀመሪያ እንደዚህ አይነት ተቋም መኖሩ ወሳኝ ነው። አንደኛ በፕሮፌሽናሎች የተያዘ ነው። በሁለተኛ ስነ ምግባር ያላቸው ሰዎች ናቸው። ሲያስተናግዱም በስርዓት ነው እና በጣም አስፈላጊ ነው። ይሄ አይነት ደግሞ መስሪያ ቤት በግብር ከፋዩና በአስከፋዩ መካከል ባላንስ እንዲኖር ያደርጋል። አገልግሎት አሰጣጡ ጥሩ ነው። ምላሻቸውን በብዛት ጥሩ ነው። ያው 100% ሰው ማስደሰት ላይቻል ይችላል። ምክንያቱም እዚህ ጋር ፍትህ ፈልጎ መጥቶ የሱ መረጃ ደግሞ የቢሮውን የማያሽር ከሆነ የሚጸናበት ሁኔታ ይኖራል። ሁሉም ሰው እንዲቀነስለት ይመጣል። ነገር ግን ላይቀነስ የሚችልበት ደግሞ ሁኔታ ይኖራል። ትክክለኛ ውሳኔ ይሆንና የሚጸናበት ሁኔታ ሊኖር ይችላል። ሁሌ የሚሻሻል ነው ብለን አናስብምና እዛ ላይ ቅር ሊላቸው ይችላል። ነገር ግን ጥሩ አገልግሎት እንሰጣለን። በእኛ ውሳኔ ደግሞ ያልተደሰተ ቀጣይ በይግባኝ ኮሚሽን ቅሬታውን 50% የፍሬ ግብሩን ይዞ መሄድ ይችላል። እዛ ድረስ የተመቻቸ ስለሆነ በዚህ አግባብ እንሰራለን ማለት ነው። ማህበረሰቡ ቅሬታን አይፈታም ብሎ ማመን የለበትም። ቅሬታ በጣም ይፈታል። እሱን ሂደት በጣም ግብር ከፋዩ መረዳት ያለበት ምንድነው፣ ቅሬታ ማቅረብ ሁለት ነገርን ነው የሚይዘው። አንደኛው መብትን ይይዛል፣ ሌላው ደግሞ ግዴታን ያመጣል። ስለዚህ እሱን በምናይበት ጊዜ ግብር ከፋዩ የራሱን ቅሬታ ሊፈታ የሚችለው ራሱ ነው ማለት ነው። ስለዚህ ይዞት የሚቀርበው ማስረጃ ይዞት የሚቀርበው ሰነድ ቅሬታውን ሊፈታ ስለሚችል እሱ ላይ መዘናጋት የለም። ማንኛውም ግብር ከፋይ በታክስ አስተዳደር አዋጅ ቁጥር 983/2008 አንቀጽ 54 እንዲሁም የታክስ ውሳኔ ቅሬታ አጣሪ ጽሕፈት ቤቱን አሰራር ለመወሰን በወጣው መመሪያ ቁጥር 171/2013 አንቀጽ 14-15 ላይ የተቀመጡ ቅድመ ሁኔታዎችን አሟልቶ በመገኘት ቅሬታ የማቅረብ መብት አለው። አንድ ግብር ከፋይ የታክስ ውሳኔ ቅሬታውን ይዞ መቅረብ ያለበት የታክስ ውሳኔ ማስታወቂያው ከደረሰው በኋላ ባሉት 21 የስራ ቀናቶች ውስጥ መሆን ይኖርበታል። ቅሬታ አቅራቢው ከአቅም በላይ በሆነ ምክንያት የቅሬታ ማቅረቢያ ቀኑ ካለፈበት እንኳን ቅሬታውንና ምክንያቱም በጽሁፍ ለታክስ ውሳኔ ቅሬታ አጣሪ ቡድኑ በማቅረብ ምክንያቱ ተቀባይነት ካገኘ የቅሬታ ማቅረቢያ ጊዜው ካበቃበት ቀን ጀምሮ ቅሬታውን የሚያሰማበት ተጨማሪ 10 ቀናቶች ይኖሩታል። ቅሬታውን ለማሰማት በሚመጣበት ወቅትም የሚያቀርበውን የታክስ ቅሬታ የተመለከተ አስፈላጊ የተባሉ እንዲሁም ይታዩልኛል የሚላቸውን ማስረጃዎችና መረጃዎች ይዞ መቅረብ ይኖርበታል። ግብር ከፋዮች የታክስ ውሳኔ ቅሬታ ኖሯቸው ሲመጡ በመጀመሪያ ደረጃ የግብር ውሳኔ ማስታወቂያ ሊደርሳቸው ይገባል። ያንን ውሳኔ ላይ አግባብ አይደለም የተወሰነው ታክስ ብለው ሲመጡ ቅሬታ ማቅረብ ይችላሉ ማለት ነው። ያንን ለማድረግ በታክስ አስተዳደር አዋጅ 983 አንቀጽ 54 መሰረት ቅሬታቸውን ማቅረብ ይችላሉ። እኛም በዛ ከቅሬታው በመነሳት የባለሙያ ድጋፍ በማድረግ ቅሬታቸውን እንቀበላለን ማለት ነው። ቅሬታ ለማቅረብ የመጀመሪያው ውሳኔ መወሰን አለበት። ስለዚህ ውሳኔ የሚወስኑ ክፍሎች አሉ። እነሱን ክፍሎች በዝርዝር ማየት ያስፈልጋል። የመጀመሪያው የታክስ ኦዲት ውሳኔዎች አሉ። እንደዚሁ የኢንቨስቲጌሽን ኦዲት ውሳኔዎች አሉ። በአወሳሰን ክፍሎች የሚወሰኑ ውሳኔዎች አሉ። እንደዚሁም ከሽያጭ መመዝገቢያ ቁጥጥር ጋር ተያይዞ የቅጣት ውሳኔዎች አሉ ማለት ነው። ስለዚህ በመጀመሪያ አንድ ቅሬታ አቅራቢ ቅሬታ ለማቅረብ እነዚህ ውሳኔዎች ሊደርሱት ይገባል ማለት ነው። እነሱ ከደረሱት በኋላ በሚቆጠር በ21 ቀን ከተቀበለ በሚቀጥለው ቀን ባሉት በ21 ቀን ውስጥ ቅሬታውን ማቅረብ ይችላል ማለት ነው። ቅሬታ አቅራቢ እንግዲህ ፍትህ ፈልጎ ይመጣል። ለዛ ፍትህ ይሰራለታል። ቅሬታ ሲመረመር መዘግየቶች እንዳይኖሩ፣ ምክንያቱም ቅሬታ ውሳኔ የምንሰጠው ፍትሃዊ የሆነ መልስ ስንሰጠው ግብሩን በአግባቡ ቶሎም እንዲሰበሰብ ከማድረግ አንጻር ነው። ፍትሃዊ ውሳኔ ስትሰጩ
መክፈል ያለበትን ታክስ ፍትሃዊ የሆነውን ታክስ እንዲከፍል ነው። ያ ልማት በአግባቡ ግብሩ ሲሰበሰብ ደግሞ ለልማት እንደሚውል ግልጽ ነው። የመልካም አስተዳደር ችግሮችንም ለመፍታት ፍትሃዊ የሆነ ውሳኔ በአግባቡ በወቅቱ ማግኘት አለበት ብለን እናስባለን። ያንን ለማቀራረብ እየሰራን ነው፣ አሁንም እንሰራለን ብለን እናስባለን። የቢሮ ስራ በጨመረ ቁጥር ቢሮ ታክስን ለማስፈጸም የሚሆነውን ኃይል በጣም በተጠቀመ ቁጥር ቅሬታዎች እየበዙ ነው የሚመጡት። ካልሰራሽ ቅሬታ የለም፣ ከሰራሽ በጣም ቅሬታ ይመጣል። ስለዚህ እንደ ቢሮ ቅሬታዎቹን ቶሎ የመፍታት አቅሙን ነው የምታሳድጊው። ቶሎ መፈታት አለባቸው። ቶሎ የተለያዩ አሰራር ስርዓቶች በሚወርዱበት ጊዜ ደግሞ ማስፈጸም ግዴታ ያስፈልጋል። ባለፈው ከፈታ ነው የኛ ወደ 78% ጨምረናል፣ መፍታት አቅማችን ራሱ ማለት ነው። ስለዚህ በዛ ደረጃ ነው ያለው። ከቀረቡት ውስጥ ደግሞ እንደዚሁ 83%ን ፈተናል ማለት ነው። ስለዚህ የቅሬታዎች የመስራት አቅማችን ጨምሯል። በጣም ብዙ ውሳኔዎችን እንወስናለን። በተወሰኑት ልክ ደግሞ ቅሬታዎችን እየፈታን እየሄድን ነው ማለት ነው። ቅሬታዎችን እንደ ሂደታቸው ነው የምናያቸው። በጣም ሰፋፊ እና የሶስተኛ ወገን መረጃ የሚያስፈልጋቸው ውሳኔዎች የሚሆኑበት ጊዜ አለ። በታክስ አስተዳደር አዋጁ ላይ በጣም ቢበዛ በጣም በትልቁ ከሆነ ወደ 180 ቀንን ነው ሊወስድ የሚችሉት። ከዛ በበለጠ ሊሆን አይችልም ማለት ነው። ስለዚህ እስከ 180 ቀን እንደ ትልቁ ስብስብነቱ። ከዛ ውጭ ግን በተቀመጠ የስታንዳርድ መሰረት በ45 ቀንም በ60 እስከ 90 ቀንም ፈጅቶ ደግሞ የሚያልቁ የታክስ ውሳኔ ቅሬታዎች አሉ ማለት ነው። የታክስ ቅሬታ ሰሚ ቡድኑ የቅሬታውን መነሻ ምክንያት፣ ቅሬታውንና በሁለቱም ወገን የተደረገውን ክርክር፣ ውሳኔ የሚያስፈልጋቸውን ጭብጦች፣ ትንታኔዎች፣ ከውሳኔ ሀሳብ ላይ ለመድረስ ያስቻለውን ሕግና ምክንያት እንዲሁም ማስረጃዎችን የያዘ ሀሳብና ምላሽ ይዞ መቅረብ ግዴታው እንደሆነ አዋጁ በግልጽ ያስቀምጣል። በመሆኑም ቡድኑ ግልጸኝነት በተሞላው መልኩ የተወሰነውን ውሳኔ ለቅሬታ አቅራቢው አካል በዝርዝር ያስረዳል። ግልጽ በሆነ ነው ስብሰባ ያደረግነው። አምጡ ያሉንን ነገር በግልጽ ነው የነገሩን። ኦዲተሩን ባለበት ነው የተነጋገርነው እና ሁሉንም አመሰግናለሁ። በቀናነትና በፕሮፌሽናል ነው የነበረው ሂደት። ያንን ቅሬታ በክፍሉ በኩል ገቢ ሆኖ የመጣውን ቅሬታ የቅሬታ ባለሙያም ተቀብሎ ቅሬታው ላይ ወደ ክርክር ከመሄዱ በፊት ወይም ደግሞ ውሳኔውን የወሰነው አካልና ቅሬታ አቅራቢን በጋራ አስቀምጦ ከማከራከር በፊት ግንዛቤ ሊኖረው ይገባል። የተወሰነው ውሳኔ ላይ እንዲሁም የቀረበውን ሰነድ በመመርመር በጋራ ግንዛቤ በማየት ይቀጥራል ማለት ነው። ለክርክር ወይም ቅሬታውን ለማድመጥ ቀጠሮ ይይዛል። ቀጠሮ ላይ ውሳኔውን የወሰነው ባለሙያ፣ ግብር ከፋይ ቅሬታውን እንዲሁም የተወሰነበትን አግባብ ያስረዳል። ከዛ መነሻ ደግሞ ባለሙያው ቅሬታውን ዲቴል በጥልቀት ይመረምርና ሕጉን ተከትሎ ማስረጃና መረጃዎችን ተከትሎ በታክስ አስተዳደር አዋጅ መሰረት 983/55 እንዲሁም የቅሬታ አሰራርን ለመወሰን በወጣ መመሪያ 173/2013 መሰረት ፍትሃዊ የሆነ የታክስ የውሳኔ ሀሳብ ያቀርባል ማለት ነው። ግልጸኝነትን በተመለከተ የኛ ውሳኔዎች ግልጽ ናቸው። በአጠቃላይ በቢሮ የሚሰጡ ውሳኔዎች ታክስ ኦዲትም የኢንቨስቲጌሽንም ኦዲትም እነሱ ጠቅላላ ግብር ከፋዩ ቀጣይ ስቴፕ ቤቱ ጋር መሄድ እንዳለበት በግልጽ የተቀመጡ ናቸው። ይሄ ውሳኔ ከደረሳችሁ በ21 ቀን ውስጥ ቅሬታ መሄድ ትችላላችሁ፣ በ30 ቀን ውስጥ ደግሞ ግብር ይግባኝ መሄድ ትችላላችሁ ብሎ በግልጽ ይቀመጣሉ ማለት ነው። ስለዚህ እነሱን አመላክተው ነው የሚሰጡት። የኛም ደግሞ የመጨረሻ የውሳኔ ሀሳብ ካቀረብን በኋላ ግብር ከፋዩ በእኛ ቅሬታ ቅር ሊሰኝ ይችላል፣ በእኛ ውሳኔ ላይደሰት ይችላል። ስለዚህ ካልተደሰተ ደግሞ 50% አስይዞ ግብር ይግባኝ እንደሚሄድ እንደዚሁ እንገልጽለታለን ማለት ነው። ስለዚህ ግብር ከፋዩ ማህበረሰብ እነዚህን ነገሮች ጠንቅቆ በመረዳት እነዚህን ነገር ማድረግ ይገባዋል። ውሳኔ ስናይ አብዛኛው የውሳኔ አካል የሚሆኑት የባንክ ላይ ገቢ ሆነው የሚገኙ ገንዘቦች ምንጫቸው ያልታወቁ ገንዘቦች ናቸው በሚል የሚወሰኑበት ሁኔታ አለ። እሱ ላይ ግብር ከፋይም ምንጩን ወይም ደግሞ ባንክ ላይ የተገኘውን ትራንዛክሽን የማሳየት ግዴታ ይኖርበታል። አብዛኛው ውሳኔ በባንክ ልዩነቶች ላይ ይወሰናሉ። እንዲሁም ከሂሳብ መዝገብ ወይም ደግሞ ከንግዱ ወጪ በሚሆኑ ገንዘቦች ላይ ይወሰናሉ። እንደዚሁ በተለያየ ወጪዎች ላይ ለምሳሌ የእርጅና ተቀናሾች ላይ
የወለድ ወጪዎች ላይ ተጣሉብን፣ ውድቅ ሆኑብን የሚል ቅሬታዎች ይመጣሉ። ለንግዱ ተጠቅመነዋል ነገር ግን ውድቅ ተደርጎብናል የሚሉ የባንክ የብድር ወለድ ወጪዎች ይኖራሉ። ያንን ከህግ አንጻር ማስረጃዎችን በማየት እንወስናለን፣ እናጣራለን። አጣርተን የውሳኔ ሀሳብ እናቀርባለን። ግብር ከፋዮች ባህላዊ ነው የገንዘብ ማኔጅመንት ሲስተማቸው እንዲሁም ምዝገባቸው ትክክለኛ አካውንቲንግ ህጉን ከታክስ ህግ ጋር አጣጥሞ የመሄድ ክፍተት ብዙ ጊዜ ይታያልና እኛም በተቻለ አቅም እሱ ላይ ድጋፍ እናደርጋለን። በቀጣይ እንዲታረም እናደርጋለን። እንደየቅርንጫፍ ጽሕፈት ቤቶቹ ይለያያሉ፣ ግን በብዛት የሚነሱት አሁን ከአወሳሰን ጋር ተያይዞ ግብር ከፋዩ ባለማሳወቁ ምክንያት የሚወሰኑ ውሳኔዎች አሉ። እንደዚሁም ከቀን ገቢ ግምቶቻችን ጋር አንድ የህግ ተገዥነትን ከምንሰራባቸው ስራዎች አንዱ የቀን ገቢ ግምት ነው፣ ፍትሐዊነትን የምናረጋግጥበት። እሱ ሂደት ላይም እንደዚሁ በዛብኝ የሚሉ አሉ። ስለዚህ እነሱ አይነት ውሳኔዎች አሉ። ሌላው በታክስ ኦዲት የሚወሰኑ ውሳኔዎች አሉ። ከባንክ ስቴትመንት ጋር እንደዚሁ የግብር ከፋዩ የገንዘብ አጠቃቀም እንደዚሁም ከሶስተኛ ወገንን መረጃ በማድረግ ያው ገቢዎች ቢሮ ተጨማሪ የሶስተኛ ወገን መረጃዎችን በመሰብሰብ ውሳኔዎችን ይወስናል። ስለዚህ እነዚህ የሶስተኛ ወገን መረጃዎች ትክክል ባለመሆናቸው ወይ ደግሞ ግብር ከፋዩ አይደረሱም ብሎ በመሆኑ ምክንያት የተወሰኑ አንዳንዶቹ ደግሞ ስህተትን በሚሆኑበት ሁኔታ እነዚህ የሶስተኛ ወገን መረጃዎች ይኖራሉ። የባንክ ውሳኔዎች እንደዚሁም ከገንዘብ አጠቃቀም ጋር የሚተያዩ ቅሬታዎች ሰፋ ብለው ይታያሉ። ሌላው ከሐሰተኛ ደረሰኝ ግብይቶች ጋር ተያይዞም የሚመጡ እነዚህ ውሳኔዎች አሉ ማለት ነው። ግብር ሰብሳቢ መስሪያ ቤቱን ፍትሐዊ የሆነ የታክስ አሰባሰብ ስርዓትን ለማስፈን የሚያግዝ ቅሬታ ሰሚ ቡድን በቢሮው እንዳለ የማያውቁ ግብር ከፋዮች በርካታ ናቸው። ቅሬታ ማቅረብ መብታቸው እንደሆነ የሚያውቁ ቢኖሩም እንኳ ቅሬታችንን ብናሰማም ይፈታልናል ብለው አለማመናቸው ከብዙዎች የሚጠበቅ አስተያየት ነው። ድርጅቶችም ሆኑ ግለሰብ ግብር ከፋዮች የታክስ ውሳኔው ላይ ቅሬታ ሲገጥማቸው በህገወጥ መንገድ ለማስፈጸም ላልተፈለገ ወጪና ህገወጥ ተግባር ውስጥ ከሚገቡ አስፈላጊውን ህጋዊ ማስረጃዎችና መረጃዎች ይዞ በቢሮው በመገኘት ለታክስ ውሳኔ ቅሬታ አጣሪ ቡድኑ ቅሬታቸውን ማቅረብ እንደሚችሉ መገንዘብ ይኖርባቸዋል። ቅሬታ ሲመጡ ግብር በዛብኝ ነው የሚሉት። በዛብኝ በራሱ ቅሬታ አይሆንምና የመረዳት ውሳኔ ወይም ደግሞ የተወሰነባቸውን ግብር የመረዳት ክፍተት ይኖራል በአብዛኛው። አንዳንዱ ደግሞ ባለሙያ ይዞ ይመጣል። ቅሬታውን በመረዳት በባለሙያ ተደግፎ በራሱ የግብር የሂሳብ ባለሙያ ተደግፎ መጥቶ ቅሬታውን ያስረዳል። እኛ ጋር ግን በብዛት ውሳኔው ምን እንደሆነ አይረዱትም። የግብሩን ወይም የብሩን መጠን መብዛት እንጂ ምን ላይ ተወሰነ፣ የትኛው ላይ ተጠየቁ የሚሉት ላይ ትንሽ የግንዛቤ ክፍተት አለ። እንደ ባለሙያ ውሳኔውን እንዲረዱት ነው መጀመሪያ የምናደርገው። አንዳንዴ መልሰን ውሳኔውን ከወሰነው አካል ተረድተው እንዲመጡ እናደርጋለን። አንዳንድ ጊዜ ደግሞ ራሳችን ኮንታክት እናደርጋለን። የወሰኑትን ኦዲተር ወይም ኢንቨስቲጌሽን ባለሙያ በመጠየቅ ውሳኔውን እንዲረዱትና የባለሙያ ድጋፍ ነው የምናደርግላቸው። ያንን በዛ መሰረት በመነሳት ቅሬታቸውን ያቀርባሉ ማለት ነው። ለምንም መነሻ የሚሆነው ያው ለህግ ተገዢ መሆን ነው። ስለዚህ ግብር ከፋዮቻችን በመጀመሪያ ደረጃ ለህግ ተገዢ መሆን አለባቸው። ለህግ ተገዢ ሆኖ ግን በተወሰኑ ጉዳዮች ላይ በተወሰኑላቸው ውሳኔዎች ላይ ደግሞ ግልጸኝነት፣ ቅሬታ ካላቸው ቅሬታ የማቅረብ መብት ስለሆነ እሱም ማድረግ አለባቸው። ግን አብዛኛውን ጊዜ ግብር ከፋዩ ማህበረሰብ ችግሮች ከመፈጠራቸው በፊት ከገቢዎች ቢሮ ጋር ቀርቦ በመነጋገር በጣም ብዙ ነገሮችን መፍታት ይችላሉ። ለምሳሌ በተወሰነ ጊዜ ስራ የማይሰራባቸው ወቅቶች ሲኖሩ ለውጦቹን ማሳወቅ ብቻ አለበት። እሱም ባለማሳወቁ ብቻ የሚወሰኑ ውሳኔዎች አሉ። ሲመጣ ሰውየው ታሟል። ስለዚህ ተቀራርቦ የመስራት ሂደቶች በጣም ብዙ ቅሬታዎችን ይፈታል ማለት ነው። ስለዚህ በግብር ከፋዩ በኩል አስቀድሞ ከሚፈጠር ችግሮቹ ከመፈጠራቸው በፊት ከቢሮ ጋር ተቀራርቦ የመስራት ሂደት እንዲኖረው መኖር አለበት። ቢሮም ደግሞ እነዚህን የመቀራረብ ስራዎችን መስራት ይጠበቅበታል ማለት ነው። የአዲስ አበባ ገቢዎች ቢሮ የታክስ ቅሬታ አቀራረብና ምላሽ ሂደት ፈጣን እንዲሆን የተለያዩ ዘመናዊ አሰራሮችን እየተከተለ እንደሆነና ቅሬታዎች በአጭር ጊዜ ውስጥ ምላሽ እንዲያገኙ የሚያግዙ ቴክኖሎጂዎችንና አሰራሮችን በመዘርጋት ላይ እንደሆነም ተነግሯል። ግብር ከፋዩ ማህበረሰብ ወደ 18 ጉዳዮች በተደጋጋሚ ግብር ከፋዩና እኛ ጋር ለውሳኔ በጣም አጨቃጫቂ የሆኑ ጉዳዮችን ለይተን እነዛ ጉዳዮች እንዳያጋጥማቸው ግብር ከፋዩ የሂሳብ ባለሙያዎች ምን ማድረግ እንዳለባቸው፣ ምዝገባቸውን እንዴት ማከናወን እንዳለባቸው፣ ተጨማሪ መረጃዎችን እንዴት መያዝ እንዳለባቸው የሚገልጽ በቡክሌት ደረጃ ታትሞ
አስተላልፈናል ማለት ነው። ስለዚህ እነዚህ እንዲቀንስ ይደረጋል። በቢሮ ተደጋጋሚ የሆኑ የማስገንዘብ ስራዎች ግብር ከፋዩ እንዲያውቅ የማድረግ ስራ ይጠበቃል ማለት ነው። በቢሮ ደረጃ አሁን እየተሰሩ ያሉ የቅሬታ ሂደቶች በጣም ታይም እንዳይወስዱ በየሁሉም ብራንች ቅሬታ ይወስዳል ማለት ነው። እዚህ አሁን በዳይሬክተር ደረጃ የሚታዩት የተወሰኑ ናቸው ማለት በአነስተኛ ግብር ከፋዮች ከ10 ሚሊዮን ብር በላይ ሲሆን ነው። በመካከለኛ ሲሆን 25 ሚሊዮን ሲሆን ነው። በከፍተኛ ደግሞ 35 ሚሊዮን ሲሆን ነው። የመካከለኞቹ 20 ሚሊዮን ነው። ስለዚህ እነዚህ ነው ብቻ ነው ማለት። ስለዚህ በቢሮ ደረጃ በቋሚነት የሚሰሩ ክፍሎች ናቸው ያሉ ማለት ነው። ግብር ከፋዩ የተፋጠነ እና ቀልጣፋ ውሳኔ እንዲደርሰው ለማድረግ በጣም በተቻለ አቅም ጥረት እየተደረገ ነው። ግልጸኝነት መፈጠር አለበት ተብሎ ከዳታ ትራኪንግ አለ የምንከታተልበት እሱ ሲስተም ውስጥ ገብቶ እነዚህን ቅሬታዎች በአፋጣኝ መሰራት አለመሰራታቸውን ለመከታተል በሶፍትዌር የማገዝ ስራዎችን የመሰራት ስርዓቱ እየተከናወኑ ናቸው። እነሱ ሲጠነቀቁ በጣም ፈጣን እና ግልጽ የሆኑ ውሳኔዎችን ለመወሰን አጋዥ ይሆናል ብዬ አስባለሁ። ማንኛውም ግብር ከፋይ በታክስ ሂደቱ ላይ ያለውን ቅሬታ የማሰማት መብቱን በመጠቀም ያለውን ቅሬታ ተጨባጭ በሆኑ ማስረጃዎችና መረጃዎች በመደገፍ ቅሬታ የማቅረብ መብቱን ሊጠቀምበት ይገባል። ቢሮውም ተገቢና ፍትሐዊ የሆነ ግብር በመሰብሰብ የሀገሪቱን ልማት ለማፋጠን ያግዘዋል። ሲስተሙ አለ፣ ይሰራል። ስለዚህ እኛ ቅሬታ ብቻ ሳይሆን ቅሬታችን ማስረጃ ያለው መሰረት ያለው በእኛ በኩል ደግሞ እንደ ግለሰብ እንደ ተጠቃሚ እንደ ግብር ከፋይ ግዴታችንን የተወጣን መሆናችንን መጀመሪያ ማረጋገጥ፣ ከዛ በኋላ ግን የተበደልን ከመሰለን ደግሞ ያንን እውነታ ይዘን ለቀጣዩ ክፍል ለሚመለከተው ክፍል ማቅረብ እንደምንችል መሰማት እንደምንችል እንጂ የሄድንበት ቦታ ላይ ሁሉ የሚሰማ የለም የሚባለው እውነት እንዳልሆነ በዚህ አጋጣሚ ተረድቻለሁ። አዋጁ ምን ይላል? ግብር ከፋይ የማስረጃ ጉዳይ ነው፣ የህግ ጉዳይ ነው። ምንድነው የጠየቀው? ምንድነው የተወሰነበት? እየጠየቀን ያለው ፍትህ ከግብር አንጻር ነው ወይስ ከሰነዶች አንጻር ነው የሚለውን በአግባቡ በመመርመር ተገቢውን ፍትህ እንሰጣለን። ፍትህ ፈልጎ የመጣን ሰው አላስፈላጊ ቅጣትና ወለድ ውስጥ እንዳይገባ አንዳንድ ውሳኔዎች እዚህ በቅሬታ የማይመለሱም ይኖራሉ። ከግንዛቤ እጥረት ግብር ከፋይ ቅሬታ ብሩ ስለበዛ ብቻ የሚመጣበት ሁኔታ ይኖራል። ያ እንዳይሆን አስረድተ ነው ተማምኖ የሚከፍልበትና የሚመለስበት ሁኔታም አለና ቅሬታ ለፍትህ እየሰራ ነው ብለን እናምናለን። በተቻለ አቅም እንደዚህ አይነት ቦታዎችን ስትሰሪ የሚሰጥሽ የራሱ ጉዳይ አለ ማለት ትልቅ ኃላፊነት ነው። መዳኘት በጣም ትልቅ ኃላፊነት ነው። ስለዚህ በተቻለ አቅም መንግስትንም ግብር ከፋዩ ህብረተሰብንም አግባብ ባልሆኑ ጉዳዮች ላይ የሚወሰኑ ውሳኔዎችን በማድረግ በጣም ብዙ ግብር ከፋዮች ተደስተው ይሄዳሉ። ማለት ቅድም እንዳልኩሽ ነው። ፍትህ ማለት መሰረዝ ላይሆን ይችላል። በትክክል ተቀበለሽው ጥፋተኝነቱንም በትክክል መግለጽ ራሱ ትልቅ ፍትህ ነው። ግብር ከፋይ የሚገባውን ክብር መስጠት፣ ለግብር ከፋዩ የሚገባውን አገልግሎት መስጠት፣ የሚገባውን ትክክልም አይደለም የምትይበትን አሳምነሽ መንገድ ግብር ከፋዩን የሚያስደስት ስለሆነ በእኛ በኩል ብዙ አስተያየት የሚሰጡ በጣም በርካታ ቆንጆ ምላሽ የሚሰጡ ብዙ ግብር ከፋዮች አሉ። እንግዲህ በቀጣይ ደግሞ ከዚህ የተሻለ ነገር ማድረግ ይጠበቅብናል። ቅሬታ እንግዲህ በአዋጁ መሰረት ውሳኔው ከደረሰው በ21 ቀን ማቅረብ ይጠበቅበታል። የቅሬታ ክፍሉም መርምሮ በአዋጁ መሰረት በ180 ቀን መልስ መስጠት አለበት ይላል አዋጁ። ነገር ግን እንደ ቅሬታ ፍትህ ፈልጎ የመጣ ሰው አላስፈላጊ መዘግየቶችም እንዳይኖሩ ግብር ከፋዮች ማስረጃቸውን አሟልተው በበቂ ሁኔታ ካስረዱ ቅሬታ ክፍሉ መርምሮ ፈጣን ምላሽ ይሰጣል። በዚህ ሂደት ነው እየተስተናገደ ያለው ማለት ነው። በምን ጉዳይ ላይ እንደተወሰነበት ግልጽ መረጃ ሳይዙ የሚመጡ የተወሰኑ ግብር ከፋዮች አሉ ማለት ነው። ስለዚህ ምን ብለው ማስረዳት እንዳለባቸው አያውቁም። ስለዚህ ብዙ ጊዜ የመሸነፍ እድልን የሚያመጡት እንደዚህ አይነት ውሳኔዎች ናቸው ማለት ነው። ስለዚህ ግብር ከፋዩ ማህበረሰብ ኦዲት በሚሰራበት የኢንቨስቲጌሽን ኦዲት በሚሰራበት ጊዜ ለኦዲተሮቻችን የሚያስፈልጉ መረጃዎችን መስጠት፣ ቀረብ ብሎ ውሳኔው እንዴት እንደተወሰነ መረዳት መብት
ግዴታቸውም ስለሆነ መብታቸውም ስለሆነ እሱን ማድረግ ይጠበቅባቸዋል የሚል ሐሳብ ማቅረብ ፈልጋለሁ። ከዛ ውጭ ሆኖ ግን በጣም የተጫነና አግባብ ያልሆነ ውሳኔ ተወሰነብኝ የሚል ግብር ከፋይ ውሳኔው በደረሰው በ21 ቀን ውስጥ ቅሬታውን በማቅረብ ፍትሐዊና ፈጣን መልስ ይሰጣል የሚለውን ለማስተላለፍ ፈልጋለሁ። ቅሬታ እንግዲህ መብትም ነው፣ ለአሰራር ነው። ግብር ከፋዮች ፍትሐዊ ታክስን እንዲከፍሉ የተመቻቸ አሰራር ነው። ትክክል ነው። ቢሮ ግብር ሰብሳቢ መስሪያ ቤት ነው። ግብርን ግን የሚሰበስበው ትክክለኛ ከንግድ ምንጩ የሆነ ፍትሐዊ የሆነ ታክስን ሰብስቦ ለሀገር ለልማትም እንዲውል የሚያደርግ መስሪያ ቤት ነው። በዚህ ላይ አላግባብ ተወስኖብኛል የሚል ግብር ከፋይ ቅሬታውን በየደረጃው በተቋቋመ የቅርንጫፍ ጽሕፈት ቤትም በዋናው መስሪያ ቤት ደረጃ ባሉ የቅሬታ ሰሚ ማምጣትና ማቅረብ ይችላል። ይደመጣል፣ ፍትህ ይሰጣል። ይሄንን ነው ማለት ነው። የሰላም የፍቅር የአብሮነት ከተማ አዲስ አበባችን በእኛ ለኛ ትልማ በእውቀት የታነጸ ትውልድን ለመፍጠር ጋንም ይደገፋል በትንሽ ጠጠር ለአገር ታማኝ ሆኜ ሳደርግ የኔን ድርሻ ለወገን ለትውልድ አለኝ ማስታወሻ መብቱን ግዴታውን አውቆ ለተረዳ ውዴታ ነው ግብር ከቶ አይደለም ዕዳ ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ ትጽጋ ንጹሃችን ግብር ለአገር ክብር እንበል ሁላችን ሕፃናት ልጆቿን እንደ እናት መግባ ትኑር አዲስ አበባ እንደ ስሟ አብባ ግብር ከፋዩ ነው የአገር ባላደራው የከተማን ውበት መልኳን የሚሰራ መንገድ ትምህርት ቤት ሆስፒታል ሲሰራ እንዳኖርኩ አውቃለሁ የራሴን አሻራ ከዘመኑ ጋራ አብሬ ዘምኜ ግብር ከፍላለሁ ለቃሌ ታምኜ ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ ትጽጋ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል ሁላችን ሁሉን ያየሁባት የኩራት ማማዬ ለመኖሪያ ምቹ ትሁን ከተማዬ ለኔው ትሰጣለች ከራሴው ሰብስባ እንደዚህ ነውና ሀገር ሲገነባ ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ ትጽጋ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል ሁላችን ማየት የናፈቀው ሀገሩ በልጽጋ